ቃል በገባሁት መሰረት ዛሬ በዚህ ቪዲዮ ቃል በቃል ልትጠቀሙት የምትችሉትን የአፕወርክ ፕሮፖዛል አጻጻፍ የማሳያችሁ ይሆናል። በተለይም ምንም አይነት ስራ አፕወርክ ላይ አግኝታችሁ የማታውቁ ከሆነ ይህ ቪዲዮ ለእናንተ ነው። ግን ከዚህ በፊትም ልምድ ካላችሁ በአፕወርክ ፕሮፖዛል አጻጻፍ ላይ የበለጠ ግንዛቤያችሁን የሚያሰፋ ስለሆነ ይህን ቪዲዮ እስከ መጨረሻ ካያችሁ ተጠቃሚ ትሆናላችሁ። አፕወርክ ላይ ስራ ከማግኘቴ በፊት እኔ ግን የተሳሳትኳቸውን ስህተቶች ልንገራችሁ። የመጀመሪያው ስህተቴ የአፕወርክ ፕሮፋይሌን ሳስተካክል ማስተካከል የነበረብኝ ከክላይንቱ ፐርስፔክቲቭ አድርጌ መስራት ነው የነበረብኝ። እኔ ግን ሰራ የነበረው ራሴን ከግምት እያስገባው ነበር። እኔ እንዲህ ማድረግ እችላለሁ፣ እንዲህ መስራት እችላለሁ፣ እንዲህ ተመርቄያለሁ፣ እንዲህ ሰርቲፊኬት አለኝ፣ እንዲህ ሶፍትዌር መጠቀም እችላለሁ የሚለውን ነገር ነበረ አፕወርክ ፕሮፋይል ላይ ያስገባሁት። መሆን የነበረበት ግን እንዲሁም ያንን ካደረግኩ በኋላ ስራ ማግኘት ያስቻለኝ ከክላይንት ፐርስፔክቲቭ አንጻር ፕሮፋይሎች ማስተካከል ነበረብኝ። ፕሮፋይል ኦቨርቪውን ሳስተካክል ክላይንቱ የሚፈልጋቸውን ነገሮች የክላይንቶች ፔን የሆኑ ችግሮችን ለይቼ በማወቅ እነዛን ፕሮፋይል ላይ ማስገባት ከጀመርኩ ወዲህ ግን ለውጦች ማየት ጀመረ። እንዴት ነው ማድረግ የቻልኩት? እሱን ክላይንቶች ጆብ ፖስት በሚያደርጉበት ጊዜ እነሱ የሚፈልጓቸውን ችግሮች ከዛ ላይ ማየት ቻልኩኝ። እነዛን ችግሮች እኔ ጋር አምጥቼ ፕሮፋይል ላይ ያስገባቸው ማለት ነው። እነዛን መስራት እንደምችል፣ ችግሮቻቸውን ልቀርፍ እንደምችል፣ ለክላይንቶች ሪሊፍ ላመጣ እንደምችል፣ እንደገና ፕሮጀክታቸው ኳሊቲ ባለው መንገድ መስራት እንደምችል እዛ ላይ ሜንሽን ማድረግ ከጀመርኩ ለውጦች ማግኘት ችያለሁ። አንደኛው ችግር ይሄ ነው። ሁለተኛው ደግሞ ፖርትፎሊዮ ነው። ፖርትፎሊዮ በጣም ወሳኝ ነገር ነው። ስራ እንድናገኝ ወይንም እንዳናገኝ ሊያደርገን የሚችል ነገር ነው። ስለዚህ ፖርትፎሊዮ ላይ ገብቼ ሃይ ኳሊቲ የሆኑ ወርክ ሳምፕሎችን ማስቀመጥ ነው። ይህንንም እንዴት ነው የተረዳሁት? ሌሎች ፍሪላንሰሮች ምን ስራ ነው እየሰሩ ያሉት፣ ምን አይነት ፖርትፎሊዮ ነው እየተቀበሉ፣ ስፔሻሊ ደግሞ ታለንት በሚለው አፕወርክ ሴክሽን ላይ ሰርች ማድረጊያው ላይ ሄጄ ሰርች አድርጌ ሃይ ሬቲንግ መስራት የቻሉ ቶፕ ሬትድ የሆኑትን ብዙ እርን ያደረጉትን ፍሪላንሰሮች በእኔ ኢንዱስትሪ በእኔ ኒሽ ያሉትን እነሱን እያየው እነሱ ምንድነው እያስገቡ ያሉት የሚለውን ነገር በመመልከት ከነሱ ጋር ተቀራራቢ የሆነ በማስገባት ቻልኩኝ። እንዲሁም ልክ ክላይንት እንዳለኝ ስራ እንደተሰጠኝ አድርጌ በማሰብ ወርክ ሳምፕል አዘጋጀው፣ ያንን አስገባው። ሶ ክላይንቶች ያንን ሲመለከቱ ኢንተረስትድ ሆኑ በእኔ ላይ። ሶ ኢንቫይትም መላክ ጀመሩ። እኔም ማስገባው ነው ፕሮፖዛል በመቀበል ሜሴጅ ማድረግ ጀመሩ ማለት። በዚህ መንገድ ነው ስራ ማግኘት ይችላሉት። ሶ በስተመጨረሻ ከቨር ሌተሩን ልንቀር። ከቨር ሌተሮቻችሁን ስታዘጋጁ በመጀመሪያ የክላይንቱን ስም ለማግኘት ነው። የክላይንቱን ስም እንዴት ማግኘት ትችላላችሁ? ክላይንቱ ከሌሎች ፍሪላንሰሮች ጋር በሚያደርገው ኮሚኒኬሽን ኮሜንቶቹ ላይ ሊያስቀምጥ ይችላል፣ ፊድባክ ሪቪው ላይ ሊያስቀምጥ ይችላል። ሶ ሌሎች ፍሪላንሰሮች ስለ ክላይንቱ በሚያስቀምጡት መረጃ እዛ ላይ ስሙን ታገኛላችሁ። ሶ ስሙን ከዛ በመውሰድ ፕሮፖዛላችሁ ላይ ማስገባት ይችላላችሁ። ሶ የክላይንቱን ሳይኮሎጂ ለማሸነፍ ነው በከቨር ሌተራችሁ ወይም በፕሮፖዛላችሁ ማለት ነው። ሶ ፕሮፖዛሉ ላይ መጀመሪያ ላይ የምታስገቡት ነገር የክላይንቱን አቴንሽን ግራብ የሚያደርግ መሆን መቻል አለበት። ኢሚዲየትሊ የእናንተ ፕሮፖዛል ሲመለከት እናንተን እንዲቀጥራችሁ የሚያነሳሳ መሆን ይችላል። ለራሳችሁ እዛ ፕሮፖዛላችሁ ላይ ከመናገር ይልቅ ቅድም እንዳልኩት ክላይንቱ ፊክስ እንደምታደርጉለት ፕሮብለሙን፣ ጭንቀቱን ልትገላግሉት እንደምትችሉ እሱ አርፎ እናንተ የእሱን ከባባድ ችግሮች ፊክስ ልታደርጉለት እንደምትችሉት ጆብ ፕሮፖዛሉ ላይ በደንብ ይኖርባችኋል። መሳሳት የማይኖርባችሁ ነገር ምንድነው? ኤአይ ጀነሬትድ የሆኑ ነገሮችን ስታስገቡ ጀነሬት እንዳደረጋችሁ ዳይሬክትሊ አምጥታችሁ ማስገባት አይኖርባችሁ። ከዚህ ይልቅ ማስገባት የሚኖርባችሁ ዳይሬክትሊ ሳይሆን ከእናንተ አንጻር ኤዲት የተደረገ ነገር ነው ማስቀመጥ የሚኖርባችሁ። ሌላው ደግሞ ጆብ ፖስት ላይ ክላይንቱ ያስቀመጣቸውን እሱ ሜንሽን ያደረጋቸውን የሚፈልጋቸውን ነገር እዛ ላይ ማስቀመጥ። ወርክ ሳምፕሎቻችሁን ታስገባላችሁ፣ ከዛ በኋላ ትጨርሳላችሁ ማለት ነው በጋራችሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ እና ቤተሰብ መሆናችሁ እንዳዘነጉ። የዚህን ፕሮፖዛል ፋይል ማግኘት የምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ ማግኘት ትችላላችሁ።